ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ ነው በአዲስ አበባ ደረጃ ሞዴል ከሆኑ ትምህርት ቤቶች እና ውጤታማ የሆኑ ትምህርት ቤቶች ውስጥ አንዱ ነው። ይህንን ሞዴልነቱ ከሚያስቀጥሉት ነገሮች ደግሞ አንዱ የተለያዩ ከስርዓተ ትምህርቱ በሚያዘው መልኩ ስራዎችን በመስራት ላይ እንገኛለን። በትምህርት ቤታችን የልዩ ፍላጎት ትምህርት የተቋቋመው ትምህርት ቤቱ ከህዝብ ወደ መንግስት ከተቀየረ ጀምሮ ነው። ከዛን ጊዜ ጀምሮ ተማሪዎችን በመቀበል በልዩ ፍላጎት ያስተማረ ይገኛል ማለት ነው። ለረጅም ዓመታት ትምህርት ቤቱ በአካቶ የሚማሩትን ተማሪዎች ብቻ ማስተማር ላይ ቆየ ሲሆን ያለፉት 6 ዓመታት ደግሞ ሪሶርስ ሴንተር በመሆኑ ትምህርት ቤቱ በልዩ ክፍል በተለይ ኦቲስቲክ ልጆች፣ አካል ጉዳት ያለባቸው፣ የአእምሮ እድገት ውስንነት ያለባቸው እና ሌሎች ተያያዥ ችግር ያለባቸው በአካቶ ትምህርት መማር የሚችሉ ተማሪዎችን በመቀበል ድጋፍ በማድረግ ላይ ይገኛል ማለት ነው። በርከት ያሉ ተማሪዎችን ከልዩ ክፍል ወደ አካቶ ትምህርት ክፍል እንዲገቡ በማድረግ ደግሞ ተማሪዎችን በኢንክሉሲቭ ኤዱኬሽን እንዲማሩ ትልቅ ስራዎችን በመስራት ውጤታማ የሆነ ተቋም ነው ማለት ነው ትምህርት ቤታችን። ይሄንን ስናደርግ የመጀመሪያው ስራ የምንሰራው ወላጆች ላይ ግንዛቤ መፍጠር ስራ ስለሆነ ለወላጆች በቂ የሆነ ግንዛቤ በበራሪ ወረቀት በተለያዩ የትምህርት ቤቱ ማህበራዊ ድረገጾች እና በተቋሙ ስብሰባዎች ላይ በማድረግ ተማሪዎች ወደ ትምህርት ቤቱ እንዲመጡ በርካታ ስራዎች ተሰርቷል። ተማሪዎች ከመጡ በኋላ ደግሞ ለተማሪዎቹ ምቹ ሁኔታዎችን የመፍጠር በተለይ ለአካል ጉዳተኞች ራምፕ የማዘጋጀትና መጸዳጃ ቤቶች እንዲሁም የመጫወቻ ራሱን የቻለ ክፍል በማዘጋጀት ተማሪዎችን በአካልም በማህበራዊ መስተጋብርም ብቁ እንዲሆኑ የተለያዩ ተግባራቶችን በመስራት ውጤታማ ስራዎችን እየሰራን እንገኛለን። መልካም። በመጨረሻ የምታስተላልፈው መልዕክት ካለ የምታመሰግነው አካል ካለ? ያው ይህን ስራ ስንሰራ በጋራ አብረን የሚሰሩ ከክፍለ ከተማ እንዲሁም የወረዳ ትምህርት ጽሕፈት ቤት በጋራ በትስስር የሚሰራ ስራ ነው። እንዲሁም ልጆቹን ለማገዝ የሚደግፉን ደጋፊ አካላቶች አሉ፣ ወላጆችን ጨምሮ። እነሱም ቴዎድሮስ ትምህርት ቤት ባለው መማር ማስተማር ላይ በተለይ በልዩ ፍላጎት የሚማሩ ተማሪዎችን ወላጆች ከአካባቢው ትምህርት አጥተው በቤታቸው ውስጥ ተደብቀው የሚቀመጡትን ተማሪዎች ወደ ትምህርት ቤት አምጥተው ከተማሪዎች ጋር ከመደበኛ ተማሪዎች ጋር እንዲማሩ ለማድረግ ሰፊ ቅስቀሳ ተደርጓል። በትምህርት ቤቱም ቅስቀሳና ግንዛቤ ተፈጥሮ ከዚህ አንጻር ወላጆች ደስ ብሏቸው ወደ ትምህርት ቤት አምጥተው ትምህርቶች የልዩ ፍላጎት ተማሪዎችን በማስተማር ላይ ይገኛል ትምህርት ቤቱ። ስለዚህ ትምህርት ቤቱ በተለይ በዚህ በአዲስ አበባ ከተማ ውስጥ ታዋቂ ትምህርት ቤት ነው። በመማር ማስተማርም በተለያዩ የስራ እንቅስቃሴዎች በክፍለ ከተማም በወረዳም እንዲሁም በከተማ ደረጃ ተሸላሚ ትምህርት ቤት ነው። ከዚህ አንጻር በተለይ ለልዩ ፍላጎት ተማሪዎች የሚሰጠው ድጋፍ እጅግ በጣም ከፍተኛ ነው። ከዚህ አንጻር በልዩ ክፍል ላይ በተለይ 22 ተማሪዎች ይማራሉ። ሌላው ደግሞ በአካቶ ከ80 በላይ ተማሪዎች በአጠቃላይ ደግሞ ወደ 116 ተማሪዎች ናቸው በዚህ ዘርፍ የሚማሩት። እነዚህ ተማሪዎች ትምህርትን በሚማሩበት ጊዜ እንደ መደበኛ ተማሪዎች ብቻ ሳይሆኑ በተለይ ምንድነው የሚያደርጉት? እያዝናኗቸው ደስ እያላቸው እየሳቁ እየተደሰቱ ውጪ ውስጥ የተግባራዊ ትምህርት ላይ ውጪ እየተዝናኑ እየሮጡ እየተንቀሳቀሱ ጥብቅ ክትትል እየተደረገላቸው የመምህራን ድጋፍ የልዩ ፍላጎት አስተማሪዎች ድጋፍ እየተደረገላቸው የሚማሩበት ሁኔታ አለ። እኛም እንደ ወረዳ ደግሞ ትምህርት ጽሕፈት ቤት ያሉ የመማር ማስተማር ባለሙያዎች አሉ። እነዚህ በየጊዜ ቼክሊስት ይዘው የመጡ ድጋፍና ክትትል ያደርጓቸዋል። በአካባቢም ደግሞ ወረዳውም ራሱ በክፍለ ከተማም ደረጃ ተጨማሪ እገዛዎችና እርዳታዎች እንዲደረጉላቸው ያግዛሉ። ከዚህ አንጻር ለወደፊቱም እነዚህ ተማሪዎች ትምህርታቸውን ሳያቋርጡ ደስ ያላቸው ትምህርታቸውን እንዲማሩ በከፍተኛ ሁኔታ የኛ እገዛ እንደሚያስፈልጋቸው ተረድተን እየሰራን እንገኛለን። እናመሰግናለን። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ